ስለ ጠቅላይ ሚኒስትር ስለ አብይ አህመድ እግዚአብሔር እንደዚህ ሲል ተናገረ። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያውያን ሕዝብ ቁጣ የተነሳ እግዚአብሔር እኔ አነሳዋለሁ አለ። እግዚአብሔርን ጠየቅ። አብይን መቼም ታነሳው ስለው እግዚአብሔርን ጠይቄው እግዚአብሔርም እንደዚህ አለ። እግዚአብሔር በትክክል አሳይቷችሁ አመልክቷችሁ ካልሆነ በስተቀር ዝም ብሎ መሞከር ጥሩ አይደለም። ቲያትሩ ይበዛል። በየቸርቹ ምናዋ አይነት አስቂኝ ድራማዎች ይበዛሉ። የሚያሳቅቁ ናቸው፣ የሚያስቁ አይደሉም። ብዙዎቹ ቀልዶችና ጨዋታዎች በቸርች ውስጥ ይበዛሉ። የቲክቶክ ግብአት ነው የምንሆነው። የዓለም ሕዝብ መሳቂያ ነው የምንሆነው። አሁን የምናየው ነገር ነው የሚሆነው። እንደዚህ አይነት ነገሮች ስጋዊ ብቻ አይደሉም ብዬ አስባለሁ፣ አጋንንታዊም ናቸው። መልእክታቸው ደስ አይልም፣ ጤናማ አይደል። እንደዚህ ልታረጉ ስትሉ ነግራችሁን እንዳንደነግጥ ምን መዓት መጣ ብለን እንዳንደነግጥ ነገሩን። ከኢትዮጵያ ቁጣ የተነሳ እግዚአብሔር አብይን እኔ ያነሳዋለሁ ይለኛል፣ በአብይ አህመድ ቦታ ሌላ መሪ አስቀምጣለሁ በማለት ጌታ እግዚአብሔር ስለ ኢትዮጵያ የሰጠኝን መልእክት ይዤላችሁ መጥቻለሁ። በጠቅላይ ሚኒስትር አብይ አህመድ እግዚአብሔር እንዲህ ሲል ተናገረኝ ሲል ነብይ ታምራት መልእክቱን አስተላልፏል። የነብዩ መልእክት ምን ይሆን? ትንቢቱስ የወለደው መዘዝ ምን ይመስላል? የሚሉትን እንዲሁ በመረጃ ሰዓታችን ይዘናል፣ ታደምጡታላችሁ። አስከትለን ነገሩ እጅግ እየተካረረ ነው። በክርስቲያኖችና በእስልምና እምነት ተከታዮች መካከል የተፈጠረው እሰጥ አገባ ዛሬም እርስ በርስ እያገዳደለና ወዳልተፈለገ ዛቻና ማስፈራሪያ አምርቷል። ክርስቲያኖች እየተገደሉ ከቀጠሉ ብዙ የጦር ድብደባዎች ይፈጸማሉ በማለትም አሁንም ይህ ጥቃት የማይቆም ከሆነ የእርስ በርስ ግጭት እንደሚቀጥል የሚገልጽ አስቸኳይ መግለጫም ተላልፏል። በኢዞ ከተማ በወንጌል ስርጭት ላይ ሳሉ የተቃጣው ጥቃትም ከፍተኛ ተቃውሞን አስነስቷል። ወጣቶች ላይ ጥቃት ለመሰንዘር መነሻው ምን ነበር? እስከ መቼ ሲሆን የወንጌል አማኞች ወከባና ጥቃት እየተፈጸመ የሚቀጥለው? በማለትም ለመንግስት አካላት ጥያቄም ተሰንዝሯል። ጉዳዩን በተመለከተ መንግስት የሰጠው ምላሽ ምን ይሆን? የደረሰው ጥቃትስ ምን ነበር? የትና እንዴት? የሚሉትን እንዲሁ በመረጃችን ይዘንላችኋል፣ ታደምጡታላችሁ። በሌላኛው መረጃችን ጭምብል ያጠለቃችሁ ጴንጤዎችና አቃቢያን ተጠንቀቁ፣ ኢየሱስ በእናንተ አይጋረድም፣ ኦርቶዶክስም የእናንተን ግርድና አይፈልግም በማለት ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባዘጋጀችው ደማቅ ፕሮግራም ላይ ተከትሎ ለጭምብል ለባሽ አማኞች ጥብቅ መልእክት ተላልፏል። ታዲያ በኦርቶዶክሳውያኑ ፕሮግራም ላይ አማኞች የፈጸሙት ተግባር ምን ይሆን? የደረሳቸው ማስጠንቀቂያስ ምን ይመስላል? የሚሉትን በዝርዝር ይዘናል፣ ታደምጡታላችሁ። በስተመጨረሻም የቤተ ክርስቲያን መስራችና ባለራዕይ ሆነው በተለያዩ ጊዜያት ከጌታ እግዚአብሔር ዘንድ የተቀበለውን ሀገራዊ መልእክት ሲያስተላልፍ የምናደምጠው ፓስተር ዳዊት ሕዝበ ክርስቲያኑ እንዲሁም ነብይ ነን የሚሉ ሁሉ ሊያደምጡት የተገባን ከጌታ እግዚአብሔር ዘንድ የተቀበለውን አስቸኳይ መልእክት አስተላልፏል። በፓስተር ዳዊት አንደበት የተነገረው ህዝቡ ወደደም ጠላ ሊያደምጠው ግድ የሚለው መልእክት ምን ይሆን የሚለውን በመረጃችን ይዘንላችኋል። በቆይታችሁ ከአንደበቱ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ጭምብላም ጴንጤዎችና አቃቢያንን የምትሉ ሰዎች ተመለሱ፣ ተጠንቀቁም፣ ኢየሱስ በእናንተ አይጋረድም፣ ኦርቶዶክስ ወገኖች የእናንተ ግርድና አይፈልጉም። ከሰሞኑ በኦርቶዶክስ ተከታዮች የአላፍ ዝማሬ በሚል የተሰናዳው ውብና ያማረ ትዕይንት እጅግ ደስ የሚል ነበር። የኦርቶዶክስ ወገኖችም ሲያምርባቸው ሰብሰብ ብለው ደምቀው ሲታዩ ማንስ ይጠላል? ሁሌም ድመቁልን። በተመሳሳይ ሙስሊም ወገኖቻችንም በኢድና በተለያዩ በዓሎቻቸው በአደባባይና በተለያዩ ለህዝብ በተፈቀዱ ስፍራዎች ተሰባስበው ሰላት የራሳቸውን ሃይማኖታዊ ስርዓት ሲያደርጉ እንዲሁም የሚያምር ድባብና ድምቀት ተላብሰው በተለያዩ ጊዜም አይተነዋል። በቀጣይ ሌላ ጊዜም በየበዓላቸው የምናየውም ነው። የእስልምና ተከታይ ወገኖች ሰብሰብ ብለው በጋራ ደምቀው ማየትስ ማንስ ይጠላል? ሁሌም ድመቁልን። የነሱንም እዚህ ጋር ጨረስን። በወንጌል አማኞች ዘንድም በተመሳሳይ በተለያየ ጊዜ በአደባባይ ሚሊኒየም አዳራሽ፣ በየክልል ከተሞች በተፈቀዱ የህዝብ መሰብሰቢያ በሚዘጋጁ ጉባኤዎች፣ ኮንፈረንሶች፣ የአምልኮ ድግሶች አማኙ ሰብሰብ ብሎ በጋራ ህብረት ያደርጋል። በሚታደመው ምዕመን ውብ ገጽታን ተላብሰው የሚታይም ነው። ጴንጤን በዚህ ሁኔታ ሲመለከት የሚናደድ ሰይጣን ብቻ ነው። ሁሌም ድመቁልን፣ አብርቅርቁልን። ወደ መነሻችን ስንመጣ ግን ሁሉም የመሰለው የራሴ ብሎ የመከተል በህግ የሃይማኖት መብት ያለው ስለሆነ ወደዛ እንሄድም። ሆኖም እንኳን በህብረት ሰላማዊ ለሆነ ጉዳይ ይቅርና ሌላም ለታላቁ ሩጫ ለተለያዩ ክብረ በዓላት ጭምር በርካታ ህዝብ በተመሳሳይ ሁኔታና ዝግጅት በተመሳሳይ ከለር ሰብሰብ ብሎ ሲታይ የሚፈጥረው አንድምታና የአይን ትኩረትን ቀልብን የሚገዛ መሆኑ ሀቅ ነው።
ታዲያ ግን ከሰሞኑ የአእላፍ ጉባኤ በርከት ያሉ አብዛኞች አቃቢያን ነን የሚሉ በተለይም ትኩረታቸውን ስቦ ውዳሴ አድናቆት ችረው አጨብጭበው ቃል አስደርድረው ሊያበቁ አልቻሉም። ያንን ማለታቸው ጥሩ ነው፣ እሱ ክርክር አያነሳም። በተመሳሳይ በወንጌል አማኝ በተመሳሳይ ትዕይንት በሚኖሩ ጉዳዮችም የአንዱንም ኮንፈረንስ በህብረቱም ሆነ በአገልጋዮች በተዘጋጀ ኮንፈረንስ መሰል ትዕይንትም ህዝብ አይተናል። የነሱ ውዳሴ አስፈላጊ ነው ለማለት ባይሆንም አለመታየቱ ሳይሆን በሚደረጉ ኮንፈረንሶች የአምልኮ ፕሮግራሞች ግለሰቡ ወይንም ፓስተሩ ወይንም ደግሞ ነብይ የተባለው ምን ተናገረ ምን ሳተ በሚሉ መሰል ነገሮች ይሆኑና የነሱ ትኩረት ያንን ይዘው ለመምጣት ያላቸው ጉጉትና በዚያ የተካኑ የመሆናቸው ጉዳይ ማሳያ ይህ የአእላፍ ጉባኤም ነው። ሌላው ነገር የትኛው መንፈሳዊ የተባለ ፕሮግራም መመዘን ያለበት በታየው ያለባበስ ስርዓትና ውበት ደምቆ መታየቱ ነው። እነኚህ አቃቢያንን ባይ መሰል ሰዎች ሊያስደምማቸው ሲቻለው ሰው ህይወት አለው የሚባለውስ እስትንፋስ ስላለው ባለባበስ በትርኢት በቁስ ስለታየ ሳይሆን ኢየሱስን ሲኖረው ልጁ ያለው ህይወት አለው የእግዚአብሔር ልጅ የሌለው ህይወት የለውም እንደሚል አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ ይህ እውነት ገብቷቸው እዛም በነበረው ጉባኤ የጌታ ስም ሲጠራ ሰምተው ጥቂት ጴንጤን ባዮች የአእላፍ ጉባኤ ትኩረታቸውን ይሳበው በአማኙ ቤት የትኛው መንፈሳዊ ጉባኤ አገልግሎት ደስ ሲያሰኛቸው ፈጽሞ አይታይም። መረበሽ ተቃውሞ ላይ ቀዳሚና ከፊት ተሰላፊ የነዚህ ማንነት መሆኑ ይደንቃል። በአዲስ አበባና በተለያዩ አካባቢ በሚደረጉ አልፎም ከሀገር ውጭ በሚደረጉ ኮንፈረንሶችም በሺዎች ነፍሳት በአገልግሎት ወደ ጌታ ሲመጡ አጀንዳቸው አይደለም። በሰዎች መዳን ሰማይ ደስ በተሰኘበት እነሱ ያኮርፋሉ። በአማኝ ቤት አገልጋይ ሲሆን አይናቸው ደም ይለብሳል። የምቀኝነት መንፈስ አዙሮ ይጥላቸዋል። በነዛ ጉባኤዎችም ትውልድ ወንጌል ሰማ የሚለው ደስ አያሰኛቸውም። ሰዎች ወደ ጌታ መጡ እንዲያለ ዜማ መስማትም አይፈልጉም። የአእላፍ ጉባኤ ላይ ምን የተለየ ነገር አስደመማቸው ሲባል ምንም የለም። የጴንጤ ስብስብ አለመሆኑና ከዛ ባለፈ ከክፉ የልብ ጥላቻ የመነጨ መሆኑን የተረዳ ነው። ከዚያም ባለፈ ጥገኝነት ሊጠይቁም ወደዚያ ሊያመሩ ይሆንም ይመስላል። ስናጠቃለል እናንተም ጭንብል ያጠለቃችሁ ጴንጤዎች ክርስቶስን በእናንተ አይጋረድም። ለርካሽ በሰዎች ዘንድ ለመወደድ ብላችሁ ያልሆነ ነገር እያወደሳችሁ ብቸኛ አዳኙን አትጋርዱባቸው። ሌላውና ማጠቃለያ መልእክትም እነሱም የእናንተን አድናቆት አይፈልጉም። እነሱ ራሳቸው ለመደናነቅ ቁጥራቸው እኮ አላነሰም። የእናንተ እገዛም ሆነ ሽብሸባ ፈላጊም አይደሉም። ከ50 ሚሊዮን የበለጡ የኦርቶዶክስ ወገኖች የእናንተን ግርድና አይፈልጉም። ተመለሱ። አክሊለ ተስፋዬ ከመሸ ያንተንም አይተን ነበር ካንተ አንጠብቅም በማለትም በርካቶች በማህበራዊ ትስስር ገጻቸው ላይ ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የአእላፍ ዝማሬ በማለት ያዘጋጁትን መሰናዶ ተከትሎ በማህበራዊ ትስስር ገጻቸው ላይ ያሰፈሩትን መልእክት የተመለከቱ እንዲህ ባለ መልኩ ሐሳባቸውን ሲያጋሩ ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ነገሩ ከእለት ወደ እለት እጅግ እየተካረረ ሄዷል። በናይጄሪያና በአሜሪካ ፕሬዝዳንት ዶናልድ ትራምፕ መካከል እየተፈጠረ ያለው የኔነት መንፈስም በበርካቶች ላይ ጉዳት እያደረሰ እንደሆነ በግልጽ ያሳብቃል። ትራምፕ በዛሬው ዕለት አዲስ መግለጫን አስተላልፈዋል። ትራምፕ በናይጄሪያ ክርስቲያኖች መገደላቸው ከቀጠለ ተጨማሪ ጥቃቶች እንደሚፈጽሙም አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካዊቷ ሀገር ናይጄሪያ ክርስቲያኖች መገደላቸው ከቀጠለ ተጨማሪ የአየር ድብደባ ሊያዙ እንደሚችሉም አስጠንቅቀዋል። ትራምፕ ከኒውዮርክ ታይምስ ጋር ባደረጉት ሰፊ ቃለ ምልልስ ላይም በናይጄሪያ ሰሜናዊ ስኮት ግዛት የገና በዓል ዕለትም እስላማዊ ታጣቂዎችም ኢላማ ያደረጉ ጥቃቶች የሰፊ ወታደራዊ ዘመቻ አካል ናቸው ወይ የሚል ጥያቄም ቀርቦላቸዋል። አንድ ጊዜ ድብደባ ማድረግ እፈልጋለሁ፣ ነገር ግን ክርስቲያኖች መገደላቸው ከቀጠለ ብዙ ጊዜ ድብደባ የሚፈጸም ይሆናል ብለዋል። ቀደም ሲል የናይጄሪያ መንግስትም ትራምፕ ክርስቲያኖችን ከጂሃዲስት ጥቃቶች መጠበቅ አልቻለም በማለት የሰነዘሩትን ክስም ውድቅም አድርጓል። አክሎም ሙስሊሞች ክርስቲያኖችም ሆኖ እምነት የሌላቸው በጥቂቱ ኢላማ ናቸው ብለዋል። ባለፈው ዓመት በአንዳንድ የቀኝ ክንፍ አሜሪካውያን ዘንድም በናይጄሪያ ክርስቲያኖች ላይ የዘር ማጥፋት ወንጀል መፈጸሙን የሚገልጹ ክሶች መሰማት ጀምረዋል። ነገር ግን በናይጄሪያ የፖለቲካ ግጭትን የሚከታተሉ ድርጅቶች እንደሚሉትም አብዛኛዎቹ የጂሃዲስት ቡድኖችም ሰለባዎች ሙስሊሞችም ናቸው። ቃለ ምልልሳቸው ላይም ስለዚህ ጉዳይ ሲጠየቁ ሙስሊሞችም በናይጄሪያ እየተገደሉ ነው ብዬ አስባለሁ፣ ግን በአብዛኛው ክርስቲያኖች ናቸው ሲሉ መልሰዋል።
የናይጄሪያ የውጭ ጉዳይ ሚኒስትር ቃል አቀባይ ተጨማሪ የአየር ድብደባ ሊኖር ይችላል ስለተባለው በቀጥታ ምላሽ ከመስጠትም ተቆጥበዋል። ቢቢሲ ላቀረበላቸው ጥያቄ ሲመልሱ ግን በጋራ መከባበር በዓለም አቀፍ ሕግና በናይጄሪያ ሉዓላዊነት ላይ በመመስረት ገንቢ በሆነ መልኩ ዩናይትድ ስቴትስን ጨምሮ ከአጋሮቻችን ጋር መስራት እንቀጥላለን ብለዋል። ናይጄሪያ ሁሉንም ዜጎች ክርስቲያኖችም ሆኑ ሙስሊሞች ያለ አድሎ ለመጠበቅ ቁርጠኛ ሆና ትቀጥላለች ሲሉም አልካሲም አብዱል ቃድርም ተናግረዋል። ከ230 ሚሊዮን በላይ የሚሆነው የናይጄሪያ ህዝብም በደቡብ በሚገኘው ክርስቲያኖችና በአብዛኛው በሰሜን በሚገኙ ሙስሊሞች መካከል በኩል መጠን የተከፈለ መሆኑም ተገልጿል። ታዲያ አሁን ላይም በናይጄሪያ እየቀጠለ ባለው የክርስቲያኖች መገደል ምክንያት ትራምፕ በድጋሚም የጦር ድብደባ በናይጄሪያ ሊያደርግ እንደሚችልም ማስጠንቀቂያ ማስተላለፋቸውን ተመልክተን እኛም አደረስናችሁ። አስከትለን ወደ ያዝነው መረጃ ስናልፍ የወንጌል አማኞች ጥቃት ሰለባ መሆን ዛሬም ድረስ እንደቀጠለ ነው። በኤዞ ከተማ ቃልዮት በወንጌል ማህበርተኞች በቀን 28 4ኛ ወር 2018 ዓ.ም የወንጌል ስርጭት እየተደረገ ባለበት ሰዓት የተቃጣባቸው ጥቃት ስለመሆኑ የኤዞ ከተማ አጥቢያ ቃልዮት ቤተክርስቲያንም በገጿ ላይ ማስፈራን ተመልክተናል። በኢፌዴሪ ህገ መንግስት አንቀጽ 27 የሃይማኖት የእምነትና አመለካከት ነጻነት በሚል በግልጽ ተደንግጎ ይገኛል። ይኸውም ማንኛውም ሰው የማሰብ የህሊናና የሃይማኖት ነጻነት አለው። ይህ መብት ማንኛውም ሰው የመረጠው ሃይማኖት ወይንም እምነት የመያዝ ወይም የመቀበል ሃይማኖቱና እምነቱ ለብቻ ወይንም ከሌሎች ጋር በመሆን በይፋ ወይም በግል የማምለክ፣ የመከተል፣ የመተግበር፣ የማስተማር ወይንም የመግለጽ መብትን ያካትታል። በአንቀጽ ንዑስ 3 ላይ እንዲህ ይላል። ማንኛውም ሰው የሚፈልገውን እምነት ለመያዝ ያለውን ነጻነት በኃይል ወይንም በሌላ ሁኔታ በማስገደድ መገደብ ወይንም መከልከል አይቻልም። ታዲያ እነዚህ ታዳጊዎች ላይ የተፈጸመው ጥቃት በምን መነሻ ነው? እስከ መቼስ ነው የወንጌል አማኞች የጎዳና ላይና አደባባይ የወንጌል ስርጭት ላይ ወከባና ጥቃት እየተፈጸመ የሚቀጥለው? በማለትም በርካቶች በማህበራዊ ትስስር ገጽ ላይ በኤዞ ከተማ የገና ዋዜማን ተከትሎ የወንጌል ስርጭት በወጡበት የደረሰባቸው ጥቃት በማውገዝም ለመንግስት አቤቱታቸውን እያቀረቡ ተመልክተናል። ታዲያ በዚህ ጉዳይ ላይ እስካሁንም የሚመለከተው አካል ምንም አይነት ምላሽ ያልሰጠ በመሆኑ ከጉዳዩ ጋር ተያይዞ የሚሰጠው ማንኛውም አይነት መግለጫ ካለ ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለንም ከኢትዮጵያ ቁጣ የተነሳ እግዚአብሔር አብይን እኔ ያነሳዋለሁ ይለኛል፣ በአብይ አህመድ ቦታ ሌላ መሪ አስቀምጣለሁ በማለት ጌታ እግዚአብሔር ስለ ኢትዮጵያ የሰጠኝን መልእክት ይዤላችሁ መጥቻለሁ። ስለ ጠቅላይ ሚኒስትር አብይ አህመድ እግዚአብሔር እንዲህ ሲል ተናገረኝ ሲል ነቢይ ታምራት መልእክቱን አስተላልፎም ነበር። ነቢይ ታምራት በመልእክቱ እንዳለውም ከሆነ ስለ ጠቅላይ ሚኒስትር ስለ አብይ አህመድ እግዚአብሔር እንደዚህ ሲል ተናገረኝ። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያውያን ህዝብ ቁጣ የተነሳ እግዚአብሔር እኔ አነሳዋለሁ አለ። እግዚአብሔርን ጠየቅ። አብይን መቼ ነው የምታነሳው ስለው እግዚአብሔርን ጠይቄው እግዚአብሔርም እንደዚህ አለኝ። 2017 በአዲሱ ዓመት በአብይ ቦታ ሌላ መሪ አስቀምጣለሁ እግዚአብሔር ሲለኝ ማንን ነው የምታስቀምጠው እግዚአብሔርን ስለው እግዚአብሔርን ስጠይቀው እግዚአብሔር እንደዚህ አለኝ። እግዚአብሔር እኔ አውቃለሁ እኔ የማስቀምጠውን እኔ አስቀምጣለሁ አለ። 2017 በአዲሱ ዓመት በአብይ ቦታ ሌላ መሪ አስቀምጣለሁ እግዚአብሔር ሲለኝ ማንን ነው የምታስቀምጠው እግዚአብሔርን ስለው እግዚአብሔርን ስጠይቀው እግዚአብሔር እንደዚህ አለኝ። እግዚአብሔር እኔ አውቃለሁ እኔ የማስቀምጠውን እኔ አስቀምጣለሁ። ከኢትዮጵያ ቁጣ የተነሳ እግዚአብሔር አብይን እኔ ያነሳዋለሁ አለኝ፣ በአብይ አህመድ ቦታ ሌላ መሪ አስቀምጣለሁ ብሎኛል ሲል ነቢይ ታምራት ጌታቸው ከዚህ ቀደም ተናግሮ ነበር። እግዚአብሔር አምላክ ስለ ሀገሬ ስለ ኢትዮጵያ የሰጠኝን መልእክት ይዤላችሁ መጥቻለሁ። ስለ ጠቅላይ ሚኒስትር አብይ አህመድ እግዚአብሔር እንዲህ ሲል ተናገረኝ። ጠቅላይ ሚኒስትር አብይ ከኢትዮጵያ ቁጣ የተነሳ እግዚአብሔር እኔ ያነሳዋለሁ አለኝ። እግዚአብሔርንም ጠየቅኩት፣ አብይን መች ነው የምታነሳው ስለውም እግዚአብሔር እንደዚህ አለኝ፣ በአዲስ ዓመት 2017 በአብይ ቦታ ሌላ መሪ አስቀምጣለሁ ሲለኝ ማንን ነው የምታስቀምጠው ብዬም ጠየቅኩ። እግዚአብሔርም እንዲህ አለኝ፣ ሲጀምር የማስቀምጠውን እኔ ያውቃለሁ አለኝ በማለትም ነቢይ ታምራት ጌታቸው በ2017 ዓ.ም ይህንን ትንቢታዊ መልእክትም አስተላልፎም ነበር። ታዲያ ለእንደዚህ አይነት ሰዎችም ሰላሌዎችም ጥሩ ምሳሌ ሆነዋል። ከዚህ ቀደም የጂፒኤስ ቤተክርስቲያን መስራችና ባለራዕይ ሆነው ነቢይ ሄኖክ ግርማ ሰላሌ የጠንቋይ ሀገር ነው በማለት መናገሩን ተከትሎ እጅግ በርካታ ተቃውሞዎችም በነቢይ ሄኖክ ላይ ተሰምተው እንዲሁም በሕግ የተያዘ ጉዳይ መሆኑን እኛም በመረጃችን አጋርተናችሁ ነበር።
እንዲሁ በተመሳሳይ ለህዝብ የሾመ የመረጠ እግዚአብሔር እያለ አብይ አህመድ የሚወርደው በሐሰተኛ ነቢያት ትንቢትም አይደለም። ለኦሮሚያ ክልልና ለዞኑ ፖሊስም አድርሱት በማለትም መልእክትም ተላልፏል። ራሱን ነቢ ብሎ የሚጠራ የግለሰብ ታምራት ጌታቸው እንደሚባልና በሻሸመኔ ዳዋ 010 ቀበሌ ቦረና ሆቴል በተባለ አካባቢ የግል ቸርች ከፍቶ እንደሚገኝ የእግዚአብሔር ስም እየጠራ በሻሸመኔና አካባቢዋ የሚገኙ የኦሮሚያ ተወላጅና አማኞችን በትንቢት ስም በውሸት ትንቢት እንዲህ እያጭበረበረ እንደሚገኝ ሰምቷል። እንዲህ ባሉ ህዝብ ጋር በሚደርሱና በሚነገሩ የሐሰት ንግግሮችም መንግስት ብቻም አይደለም ለህዝቦች ሰላማዊና የተረጋጋ አኗኗር ለሀገርም ለወንጌልም አደጋቸው ከባድም ነው። እንዲህ ባለ ጉዳይም ቀልድ አያስፈልግም። ይህ በመሆኑም በነቢይ ታምራት ጌታቸው ላይ እጅግ በርካታ ክሶችና ተቃውሞዎች እየተሰነዘሩ ይገኛሉ። ታዲያ ከዚህ ጉዳይ ጋር ተያይዞ የሚመለከተው የመንግስት አካልም በጉዳዩ ላይ ጣልቃ ይገባ ይሆን የሚለውን ተከታትለን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የቤተ ክርስቲያን መስራችና ባለራዕይ ሆነው በተለያዩ ጊዜያት ከጌታ እግዚአብሔር ዘንድ የተቀበለውን ሀገራዊ መልእክቶች ሲያስተላልፍ የምናደምጠው ፓስተር ዳዊትም ህዝበ ክርስቲያኑ እንዲሁም ነብይነን የሚሉ ሁሉ ሊያደምጡት የተገባን ከጌታ እግዚአብሔር ዘንድ የተቀበለውን አስቸኳይ መልእክትም አስተላልፏል። በፓስተር ዳዊት አንደበት የተነገረው ህዝቡ ወደደም ጠላም ሊያደምጠው ግድ የሚለው መልእክት ምን ይሆን የሚለውንም ከአንደበቱ እንድታደምጡት ጋበዝን። ጌታ እግዚአብሔር እንዲህ ይላል ኦር የሰራዊት ጌታ እግዚአብሔር እንደዚህ ይላል የሚል ቃል በመጠቀም መልእክቶችን ያስተላልፋሉ፣ ትንቢቶቹን ይናገራሉ፣ ለእስራኤል ልጆች መልእክቶቹን ያስተላልፋሉ። አንዳንድ ደግሞ ያንን መልእክት ትዕይንታዊ በሆነ ልክ ድራማቲክ በሆነ ነገር ስዕላዊ በሆነ ነገር እንደ ቲያትር በሚመስል ነገር መልእክቱን ለማስተላለፍ ይጠቀሙ ነበር። ይሄንን ነው ያጠና ነው። ለምሳሌ አሂጃህ በዕብራይስጥ በእኛ አኪያ ብሎታል። አኪያ የሚባለው ነቢይ ወይም አሂጃህ የሚባለው ነቢይ ትላንትና አይተናል። ልብሱን ለ12 የቀደደበት የራሱ አይደለም። ልክ ንጉስ ኢዮርብዓምን በኋላ የሚነክሰውን ኢዮርብዓምን ያን ጊዜ ንጉስ አይደለም ግን በሶሎሞን ጊዜ አመጽ ስለበዛ በንጉስ ሰሎሞን ጊዜ እግዚአብሔር ከሶሎሞን በኋላ የዳዊት መንግስት ለሁለት እንደምትከፈል የተናገረበት ነቢይ ይሄ አኪያ ወይም አሂጃህ የምንለው ነቢይ ነው። የእስራኤል መንግስት ለሁለት ስትከፈል 12ቱ ነገድ 10ሩ ተገንጥለው ለብቻ ሁለቱ ለብቻ እንደሚቀሩ የተናገረው እሱ ሲሆን 10ሩን ገንጥሎ ለሚሄደው ሰው በመንገድ ላይ ሆነ ብሎ ጠብቆት ኢዮርብዓምን በመንገድ ያገኘውና ያው ይታወቃል የእስራኤል ልጆች የእስራኤል ህዝብ ነብዩ የሆነ አክሽን ሲያደርግ ደሞ ምን ሊናገር ነው ብለው ይጠብቃሉ። ደሞ ምን ሊያስተላልፍ ነው ምን ያረገ ነው ብለው ይጠብቃሉ። የታወቀ ስለሆነ በእንደዛ አይነት መግለጥ ማለት ነው። ለዚህ አኪያ ኢዮርብዓምን አገኘውና በመንገድ ላይ ትላንት እንዳነበብነው ልብሱን አወለቀና ስንት ቦታ ቀደደው? 12 ቦታ ልብሱን በጫጨቀው። የእስራኤል ነገዶች ስንት ናቸው? 12 ናቸው። ከዛ በኋላ በል ከዚህ ውስጥ ስንቱን ቅዳጅ ያዛለው? 10ሩን ቅዳጅ ያዝ። እግዚአብሔር የሶሎሞንን መንግስት ስለ ባሪያው ስለ ዳዊት ሲል ያቆየዋል። ሶሎሞን ከሞተ በኋላ ግን መንግስቱ ይከፈላል፣ አይቆየውም። አንተም 10ሩን ነገድ ገንጥለት ይሄዳል፣ እግዚአብሔር መልእክት ሰጥቶሃል አለው። ስለ ባሪያው ስለ ዳዊት ሲል ግን ለይሁዳ ነገድ አንድ ነገድ ብቻ ማለት ቢንያም ብቻ ይቀርለታል። ሁለቱ በዛ ይቀራሉ። ይሁዳና ቢንያም ዋናውን ከተማ ኢየሩሳሌምን ይዘው በዛ ይቀራሉ። አንተ ግን 10ሩን ነገድ ትገነጥላለህ ብሎ የተናገረበት ትንቢት ነው። ትላንት አይተናል። አንደኛ ነገሥት 11 ከቁጥር 30 እስከ 31። ከዛ ወደ መጨረሻ ያየነው ደግሞ ኤልሳዕን ነው። ኤልሳ ኢዮአስን የተናገረው ለንጉስ ኢዮአስ የተናገረው ትንቢት ነው። ምንድነው ያለው? ሁለተኛ ነገሥት 13 ከ15 ጀምሮ ያው እስራኤል ጠላት በዙሪያ አለ። ብዙ በዙሪያ ያሉ ሀገሮች ሁሉ ጠላቶቿ ናቸው። በስተምስራቅ ደግሞ የምናውቀው ጠላት አለ፣ ሶሪያ አለ። ስለዚህ ኤልሳ ታሞ ሊሞት አካባቢ ላይ ኢዮአስ ሊጠይቀው ሲሄድ ያደረገው ነገር ምንድነው? እስቲ ኢዮአስ ቀስትህን ያዝ አለው እና እሱን ያዝ አለው። ያዘ። ኤልሳ በኢዮአስ እጅ ላይ እጁን ጫነና አብረው ቀስቱን ያዙ። በል አሁን ምን አርጋለሁ? መስኮቱን ክፈታለሁ። መስኮቱን አስከፈተ። ወደ ምስራቅ ወርውራለሁ። ከዛ ኢዮአስም ወደ ምስራቅ ወረወረ። ያው ነብዩ በኢዮአስ እጅ ላይ እጁን አረገ ማለት እግዚአብሔር ከኢዮአስ ጋር ነው ማለት ነው። መልእክቱ እንደዛ ነው። ስለዚህ ወረወረ። ቀጥሎ ምን አለ? ኤልሳ ያን ተከትሎ እንግዲህ ሶርያውያንን በአፌቅ ትመታቸዋለህ
በዚያ ሜዳ በዛ ጦር ሜዳ ላይ ትመታቸዋል። አሁን ደግሞ ምድሩን ምታ አለው። ፍላጻህን እየመዘዝክ ምድሩን ምታው አለ። ከዛ ዮአስ ፍላጻውን እየመዘዘ ምድሩን መታ። ስንቴ መታ? 3 ጊዜ መታና ኤልሳ አቁም ሳይለው እሱ አቆመ። በዚህ ሰዓት ኤልሳ ተናደደ። ለምን አቆምክ? ደጋግመ ብትመታው ኖሮ ሶሪያን እስከ መጨረሻው ታጠፋው ነበር። አሁን ግን ሶሪያን 3 ጊዜ ብቻ ትመታለህ ብሎ አለው። በእንደዚህ አይነት መልክ ትዕይንታዊ በሆነ መልክ ትንቢታቸውን ያስተላልፋሉ። እንደዚህ አይነት ነገሮች በጣም እግዚአብሔር በትክክል አሳይቷችሁ አመልክቷችሁ ካልሆነ በስተቀር ዝም ብሎ መሞከር ጥሩ አይደለም። ቲያትሩ ይበዛል። በየቸርቹ ምናዋ አይነት አስቂኝ ድራማዎች ይበዛሉ። የሚያሳቅቁ ናቸው፣ የሚያስቁ አይደሉም። ብዙዎቹ የሚያሳቅቁን ድራማዎች የሚመጡት እነዚህ ነገሮች ከማንበብ ይመስለኛል። ኪዳኑንም ያለ መለየት እንደዛ አይነት ችግሮች አሉ። እንደዚህ አይነት ነገሮች አንዳንድ ጊዜ በቤተ ክርስቲያኑ ሲፈጸሙ ስታዩ ሰዎቹ እንደዚህ አይነት ታሪኮችን በማንበብ ነው። እንደዚህ ያደረገ እንዲያረገ ሲባል አንዳንዱ ሰው የሆኑ ቲያትሪካል ነገሮች ያመጣል። ግን እኛ ዘመን ላይ ይሄ ነገር እያማረበት ሳይሆን እያስጠላ ነው የመጣው። አንደኛ እነ ኤልሳ ሁሉ ጊዜ እንደዚህ አያደርጉ። እንደው ትንቢት በተናገሩ ቁጥር እንደዚህ አይነት ነገር ያደርጉ። ማን ያንን ነገር ሲነግራቸው ነው? እግዚአብሔር ሂድ ልብስን ቀዳደው ንጹህ ልብስ ለብስ ከዛ ሄደ ለ12 ቀደደው ብሎ ካልነገራቸው በቀር እዛው እንደሚመጣላቸው በጣም ስፖንታኒየስ በሆነ መልኩ ነው ቸርች ውስጥ ትንቢት የሚመጣው። በቅጽበት ሳንዘጋጅ ሳናስብ የሚመጣ ነው። እንደዚህ በሆነ ሰዓት ላይ ድራማዎችን ማብዛት ጤናማ አይደለም። ብዙ ቀልዶችና ጨዋታዎች በቸርች ውስጥ ይበዛሉ። የቲክቶክ ግብአት ነው የምንሆነው። የዓለም ሕዝብ መሳቂያ ነው የምንሆነው። አሁን የምናየው ነገር ነው የሚሆነው። ሌላው ለምሳሌ ሸክላ ሲሰብር እዩ። ትንቢተ ኤርምያስ ምዕራፍ 19 ላይ እንሄድ ከቁጥር 10 ገንቦንም ካንተ ጋር በሚሄዱ ሰዎች ፊት ትሰብራለህ አለው እግዚአብሔር። ገንቦ ያዝ፣ ማሰሮ ነገር ያዝ። ገንቦንም ካንተ ጋር በሚሄዱ ሰዎች ፊት ትሰብራለህ፣ እንዲህም ትላቸዋለህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሸክላ ሰሪው ዕቃ እንደሚሰባበር ደግሞ ይጠገን ዘንድ እንደማይቻል። ብዙ ጊዜ ሸክላ ድቅቅቅ ካለ አጠጋግ ነው። ሸክላ ለመጠገን በጣም የሚያስቸግር ነገር ነው። ከተሰባበረ ምንድን የሚደረገው ሲባል ሙሉ መፍጨት ነው። ፈጭተ ዱቄት አድርገ አብኩተ እንደገና መስራት። ስለዚህ ምን ይላል? የሸክላ ሰሪው ዕቃ እንደሚሰባበር ደግሞ ይጠገን ዘንድ እንደማይቻል እንዲሁ ይህ ሕዝብና ይችን ከተማ እሰብራለሁ፣ የሚቀብሩበትም ስፍራ ሌላ የለምና በቶፌት ይቀብራሉ፣ እንዲሁም በዚህ ስፍራና በሚኖሩት ላይ አደርጋለሁ ይላል እግዚአብሔር። እንግዲህ ሸክላውን ሰብሮታል ማለት ገንቦን ትይዛለ በሕዝቡ ፊት ትሰብርና ሸክላ እንደማይጠጋገን ሁሉ በዚህ ከተማም ላይ በእናንተ ላይ እንደዚህ አደርጋለሁ፣ እንደዚህ አመጣባችኋለሁ ብሎ ይናገራል። ይሄ ኤርምያስ ነው። ብዙ ናቸው። ብዙ ነቢያት ጨርቅን ወስደ ሸጉጥ ምን ተባሉ። ሕዝቅኤል ምዕራፍ 12 ላይ ደግሞ እንሂድ። አሁን እንዳልነው ኤርምያስ ይህን ትንቢት ለማስፈጸም ምን ይፈልጋል ማለት ነው? ወይ ገንቦ ይገዛል ወይ ገንቦ ከቤቱ ይወስዳል ማለት ነው። ከዛ ህዝቡ መሀል መቶ ፑሽ ያደርገዋል እና እግዚአብሔር እንደዚህ ይላል ምናምን ይላል። እንደዚህ ልታረጉ ስትሉ ነግራችሁ ነው እንዳንደነግጥ። ምን ማአት መጣ ብለን እንዳንደነግጥ ነገሩ። ምናልባት አንዱ ጓደኛ ይታል እዛ ጸሎት ቤት ውስጥ መስታወት ከውጭ አመጣ የሆነ እንትን ነገር በድንጋይ ፕሽ አረገና ተሰብሯል ምናምን። የዛን ቀን ግን ብዙ ልጆች ደንግጠዋል። ጸሎት ላይ ያሉ ፕሽ ሲል ከቡን ያሉ እየነገራችሁ ልሰብር ነው ብላችሁ እንዳንደነግጥ አርጋችሁ፣ ይሄም ደግሞ አንባችሁ ገንቦ ይዛችሁ እንዳትመጡ። እንደዚህ አሁን ሬሳ ሳጥን አምጥተው እዚህ ጂማ አይተናል። 2 ቸርች ውስጥ አስታውሳለሁ። 2 ቸርች ውስጥ ሬሳ ሳጥን የተሰበረበት እዚህ ከተማ ቃለሁ። ሬሳ ሳጥን ማዘር ደግሞ እዛ ነበረች። አንዱ ቸርች ፊት ለፊት እንዴ ፍትሃት ጀመሩ እንዴ አልኳለች። ምክንያቱም ነብዩ ሳጥን ይዞ ሲገባ ሳጥኑ ሰው ልጆቹ ተሸክመውት ወደ ውስጥ ሲገቡ በህዝብ ማለት ሲያልፉ ምንድነው ፍትሃት ተጀመረ እንዴ? ከዛ በኋላ ተሰባበረ። እዚህ ደግሞ በቅርብ እሱም ሰባብሯል። እሱ የሱ ደስ የሚለው ስብርብር አድርጎ ስንጥሩ ሁሉ ሰው ወደ ቤት ይዞ ሄዷል። እዚህ ቤትም ይኖራል ስንጥር ይዞ ይገባል። የሞት መንፈስ ከቤት ለማራቅ እንደ መተተኛና ጠንቋይ ሬሳ ሳጥን ስንጥር ቤቱ ያስቀመጠ ጴንጤ ይኖራል። እህቶችን አልፈርድም። ምንም ያርጉ ስንጥርም ሰንደልም ወንዶች ሆነው ግን አሳፋሪ ወንዶች ግን አሉ። ኖር ነው እንደዚህ ያመጡ ይሆን በየቀኑ አዳዲስ ድራማ ቸርች ውስጥ መስራት ምስኪኖችን ለማንጫጫት ለማጮ ይጠቅማል። ግን ተው መንፈሳዊ ነገር ይቀር። እንደ ባላ አእምሮ እንኳን ምናስብ ከሆነ ልክ አይደለም። እንደ ባላ አእምሮ እንደ ጤነኛ ሰው አይከብድም? አሁን እዚህ እነ ቴዲ ሬሳ ሳጥን ይዘው እዚህ ቢመጡ በጣም እንትን አይደለም
የዕለቱ ለስ የሆነ ቀንን ይመጣ የለም ምን አስጨነቀን? እንደዚህ አይነት ነገሮች እኔ አንዳንድ ጊዜ ስጋዊ ብቻ አይደሉም ብዬ አስባለሁ፣ አጋንንታዊም ናቸው። መልእክታቸው ደስ አይልም፣ ጤናማ አይደለም። ምንድነው በቃ በጌታ ደስ እያለን እንኖራለን፣ የመጣ ቀን እንሄዳለን። ምንድነው ሳጥን እያመጡ እዚህ መሰባበር? እንደዚህ ነገሮች እንደዚህ አይነት ልምምዶች እንደ ጽድቅና እንደ ትክክል ነው የሚታዩት። እኛ ደግሞ ሰው የሚድነው በስራው አይደለም በጸጋ ነው ስንል ሐሰተኛ እንሆናለን። ድብልቅልቅ ይወጣ ዓለም እኮ ዝብርቅርቅ ይወጣ ዓለም። ጌታ ይባርካችሁ እያልን ነው ዝም ብለን። ሕዝቅኤል ምዕራፍ 12 ከቁጥር 3 ጀምሮ ሲናገሩ በተለያየ መንገድ ነው። ምዕራፍ 12 ከቁጥር 3 እስከ 6 አንተም የሰው ልጅ ሆይ የስደተኛ እክት ማለት ይዞት የሚጓዘው ዕቃ ነው። በፊታቸውም ቀን ለቀን ተማረክ፣ በፊታቸውም ከስፍራ ወደ ሌላ ስፍራ ተማርከ ሂድ። እነርሱም አመፀኛ ቤት እንደሆኑ ምናልባት ያስተውሉ ይሆናል። ቀን ለቀን በፊታቸው እክትህን እንደ ስደተኛ እክት አውጣው። በማታም ጊዜ በፊታቸው ስደተኞች እንደሚወጡ እንዲሁ ውጣ። በፊታቸውም ግንቡን ንደል፣ በእርሱም አውጣ። ለእስራኤልም ቤት ምልክት አድርጌአለሁና በፊታቸው በጫንቃ ላይ አንግተው፣ በጨለማም ተሸክመ ውጣ። ምድሪቱንም እንዳታይ ፊትን ሸፍን። እንዳዘዘኝም አደረግኩ። ቀን ለቀንም እክቱን እንደ ስደተኛ እክት አወጣው። በማታም ጊዜ ግንቡን በእጄ ነደልኩ፣ በጨለማም አወጣሁት። በፊታቸውም በጫንቃይ ላይ አንግቼ ተሸከምኩት። በነጋው እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጆች አመፀኛው ቤት የእስራኤል ቤት የምታደርገው ምንድነው አላሉህምን? አንተም ጌታ እግዚአብሔር እንዲህ ይላል፣ ይህ ሸክም በኢየሩሳሌም በሚኖረው አለቃ ላይ በመካከላቸው በሚኖሩት በእስራኤል ቤት ሁሉ ላይ ነው በላቸው። ደግሞ እኔ ምልክታችሁ ነኝ፣ እንዲሁ እንዳደረግኩ እንዲሁ ይደረግባቸዋል። እነርሱም በስደት ወደ ምርኮ ይሄዳሉ በል እያለ ይነግረዋል። በስደት ወደ ምርኮ ይሄዳሉ በል። በመካከላቸውም የሚኖረው አለቃ በጫንቃው ላይ አንግቶ በጨለማ ያወጣል። በዚያም ያወጡ ዘንድ ግንቡን ይነድላሉ ወዘተ። አሁን ባጭሩ እግዚአብሔር ሕዝቅኤል የሚለዋል ስደተኛ ከሀገሩ ተነቅሎ ሲወጣ ይዞ የሚሄደውን ዕቃ ሁሉ ያዝ፣ አንድ ሳይቀር ያዝ። ያ በእኛ ዘመን ምንድን ነው የሚባለው? ስትጓዙ ሌላ ሀገር ዕቃችሁን ይዞ ሻንጣ አማርኛ አይመስለኝም ብቻ ምንድን ነው የሚባለው? ስንጓዝ ይዘን የምንሄደው ዕቃ ጓዝ እንደሱ ነገር ያዝና ተሸክመህ በእስራኤል ልጆች ፊት ሂድ። ከዛ ደግሞ በምሽትም ተሸክመው ውጣ። ከዛ ከተማውን ግንብ ነድለ በዛ በኩል ሾልከው ውጣ። ሕዝቅኤል እግዚአብሔርን መልእክት ለማስተላለፍ ይህን ሁሉ ነገር ታዞ ያደርግ ነበር። ዕቃ ይዞ ተሸክሞ በሰው ፊት ልክ እንደ ስደተኛ ያልፋል። ምንድነው እንደዚህ ትሆናላችሁ? ስደት ይመጣል። ከዛ ግንቡን ንርሎ በዛ በኩል ዕቃውን አወጣ። ምንድነው? ጠላቶቻችሁ ሲመጡ እንደዚህ ነው። ከተማው ይፈርሳል፣ ግንቡ ይነደላል፣ ይጠፋል፣ ተነቅላችሁ ትሄዳላችሁ። በእንደዚህ አይነት መልኮች ትንቢቶቻቸውን ያስተላልፉ ነበር የብሉይ ኪዳን ነቢያቶች። አሁን ቀጥሎ የምናየው የብሉይ ኪዳን ነቢያቶች የሚሰሯቸው ዋና ዋና ስራዎቻቸውን ነው ማሳያቸው። የብሉይ ኪዳን ነቢያት ዋነኛ ስራቸው ማለት ሁልጊዜ እግዚአብሔር እንዲህ ይላል እያሉ ብቻ አይኖሩ። ሁልጊዜ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሁልጊዜ የሆነ ጨርቃቸውን እየቀደዱ የሆነ ዕቃ ተሸክመው ሸክላ እየሰበሩ ብቻ አይደለም። ዋነኛ ቋሚ ስራቸው ምንድነው? የብሉይ ኪዳን ነቢያት አንደኛ የብሉይ ኪዳን ነቢያት ስራዎች ነው የምትጽፉት። ለምትጽፉት ስራዎቻቸው የመጀመሪያው ያው ታውቃላችሁ፣ ማናቸውም ከእግዚአብሔር ጋር ያለ ግንኙነት ለሕዝቡ ከተሰጠው ኪዳን ጋር የሚገናኝ ነው። አሁን እኛ ያለነው በአዲስ ኪዳን ውስጥ ነው አይደል? በአዲስ ኪዳን ውስጥ ከሆነ ጸሎታችን እንዴት ነው የሚሆነው? እንደ አዲስ ኪዳን። ትምህርታችን እንደ አዲስ ኪዳን፣ ትንቢታችን እንደ አዲስ ኪዳን፣ ምልልሳችን እንደ አዲስ ኪዳን፣ የህይወት ስርዓታችን እንደ አዲስ ኪዳን አይደለም? ለምን? ከአዲሱ ኪዳን ተነስተን ነው ሁሉን ነገር የምናደርገው። እስራኤልም ትንቢትም ይሁን ጸሎትም ይሁን አምልኮም ይሁን ማናቸውም ነገር ከምኑ ተነስቶ ነው? ከህጉ ተነስቶ ስለሆነ የነቢዩ ትልቁ ስራ ለእስራኤል ህዝብ፣ ለእግዚአብሔር ህዝብ ለነበረው ለእስራኤል ህዝብ ህጉን ማስተማር ነው። የህጉን መጽሐፍ ለህዝቡ ማስተማር የነቢያት ትልቁ ስራቸው ነው እንጂ ሁልጊዜ መልእክት እስኪመጣ ትንቢት እስኪመጣ ቁጭ ብለው ልብሳቸውን ሄደው የሚቀዳድዱ አይደሉም። ሸክላ ተሸክመው የሚሰባብሩ አይደሉም። ያ እግዚአብሔር መልእክቱን አምጥቶ በሚናገሩ ሰዓት የሚሆን ነው። አብዛኛው ቀኖቻቸው ዘመናቸው የሚያልፈው ለህዝቡ የተሰጠውን ህግ በመናገር ነው። ምክንያቱም እግዚአብሔር የኪዳን አምላክ ነው። ምን ማለት ነው? እግዚአብሔር ከግለሰብም ጋር ይሁን ከማህበረሰብ ጋር የሚያደርገው ግንኙነት
በምን ላይ የተመሰረተ ነው? ለዛ ግለሰብ ወይም ለዛ ህዝብ በሰጠው ኪዳን ላይ የተመሰረተ ነው። ባጭሩ እግዚአብሔር የምን አምላክ ነው? የኪዳን አምላክ ነው። ዝም ብሎ ደህና ነህ፣ እንዴት ነህ፣ አብረን እንሂድ በዚህ መንገድ አይልም። ከማንም ግለሰብ ጋር እንደ ግለሰብ፣ ከህዝብ ጋር እንደ ህዝብ እግዚአብሔር አንድ ነገር ሲጀምር ምን ይሰጣል? ውል ይሰጣል። ኪዳን፣ ውል፣ ኮቨናንት ይሰጣል። በዛ ውል መሰረት ነው እግዚአብሔርና ሰውየው የሚገናኙት። ማህበረሰቡና እግዚአብሔር የሚገናኙት በተሰጠው ውል መሰረት ነው። ከአዳም ጋር የነበረው ግንኙነት ምን የሚል ውል ነው? አዳም ደህና ነህ፣ እንዴት ነህ፣ በቃ ኑር ሳይሆን የመጀመሪያው ውል ምንድነው? ከዚህ ካዘዝኩ ዛፍ እንዳትበላ ትጠፋለህ፣ እንዳትበላ። ኦኬ፣ ይሄኛው ውል ሰው አልጠበቀውም፣ ኪዳን ፈረሰ። ከዛ በኋላ ብዙ ተባዙ በሚለው ተቀጠለ። በጥፋት ውሃ ላይ ምን ይላል? ሰዎች በበዙ ጊዜ ይላል። ከዛ እሱም በፍርድ ተጠናቀቀ። ሶስተኛ ላይ ደግሞ ከኖህ ጋር በነበረው ኪዳን ውል ቀጠለ፣ የሰው መንግስት ዘመን የምንለው። ከዛ አራተኛ ላይ ደግሞ አብርሃም የሚባለው ሰው ጋር መጣ። በዚሁ አጋጣሚ ዲስፐንሴሽን ብለው እነሱ የሚጠሩት ብዙዎቹ ቸርቾች እንደዛ ነው። ወንጌላውያን ዲስፐንሴሽን ነው የሚሉት። ልክ ነው ይሁን፣ ግን እኛ በአማርኛ ነው የምንጠቀመው። ከተለያዩ ሰዎች ጋር አገሮች ጋር እግዚአብሔር ያደረገው ኪዳኖችን ማጥናት ማለት ነው። ሌላ ባጭሩ ከዘፍጥረት እስከ ራእይ ማጥናት ማለት ነው። እና ከአብርሃም ጋር ደግሞ ገባ። እሱም የተስፋ ቃል ነው። የአብርሃምን ቅድመ ሁኔታ ስለሌለው እስካሁን የቀጠለ ነው። ከዛ ህግ ነው፣ ህግ መጣ። እንደዚህ ያለ መጣ። ሁሉ ጊዜ እግዚአብሔር ከእስራኤል ጋር ደግሞ እሱን አደረገ። ከቤተ ክርስቲያን ጋር ደግሞ በደም የሚሆን አዲስ ኪዳን ነው አለ። ሁሌ ከህዝቦች ጋር እግዚአብሔር ግንኙነት ሲጀምር ኪዳን ላይ በተመሰረተ እንጂ ባቦ ሰጥ ዝም ብሎ በቃ እኔም እግዚአብሔር ነኝ አንተም ሰው ነህ እንቀጥላለን እሺ አይልም። በኪዳን ላይ እየተመሰረተ ነው። ስለዚህ ነቢዩ የእስራኤል ህዝብ ስለሆነ ትልቁ ስራው ለእስራኤል ህዝብ ከአምላካቸው ጋር የተጋቡትን ምን ማስተማር ነው? ቤት እስራኤል ምንድን የተገባላቸው? አዲስ ኪዳን ነው? ሮሜ ነው? ቆሮንቶስ ነው? ኤፌሶን ነው? ተሰሎንቄ ነው? ወይስ የሙሴ መጽሐፍት? የሙሴ መጽሐፍት። እነሱን ማስተማር ነው ትልቁ የነቢዩ ስራ። ይሄ እግረ መንገድ አንድ ነገር ይጠቁመናል። የብሉይ ኪዳኑ ነቢይ ለህጉ ጠበቃ እንደሆነ ህጉን ለመስፈጸምና ለማስፈጸም የሚተጋ እንደሆነ ሁሉ የአዲስ ኪዳኑ ነቢይ ምን መሆን አለበት ብላችሁ ታስባላችሁ? አቤት፣ ለህጉ ነው ወይስ ለጸጋው? ለጸጋ አልታመነ የአዲስ ኪዳን ትንቢት ለዚህ ነው ድብልቅልቅልቅ የሚለው። ግማሽ የዳነ የሚመስለው፣ ግማሽ ያልዳነ የሚመስለው። ኢቭን እንኳን 10 ሳይከፍል ሲቆይ እኮ ሲኦል የሚገባ የሚመስለው ሰው አለ። ያልዳነው ሁሉ የሚመስለው ሰው አለ። ማን ነው ተነስቶ ደግሞ የሚያስፈራራው? አትከፍልም ወይ ይልሃል እግዚአብሔር የሚለው ማን ነው? ነብዩ ነው። ገጀራ ሁሉ ይዘው ወጡ እናውቃለን አይደል? ገጀራ እየሞረዱ የሰራዊት ጌታ እግዚአብሔር እንዲህ ይልሃል፣ አስራቴን በልተሃል፣ ሰይፍ ይበላሃል ያሉ እናውቃለን። ላባ ልቦት እኔ ጋር የመጣ ሰው አውቃለሁ። ዛሬ አዲስ አበባ ላይ ሀብታም ሆኗል። በወቅቱ ግን ፋብሪካ ነው የሚሰራው እና ከስራ ተባረረና 3 ወር ደሞዝ አልበላም። ስለዚህ 3 ወር ምን አልከፈለም? አስራት አልከፈለም። ከዛም ያመልክበት ቸርች ሄደ። ቄሱ ወጡ እየሞረዱ ገጀራ ድንጋይ ያመጡ፣ ገጀራው አስራት ያልከፈላቸው አሉ ይላል እግዚአብሔር አሉ። ልጁ ላባ ጠመቀው። 3 ወር ስራ ይሉ ፈርቶ ከቸርች ጠፋ። ከቸርች ጠፍቶ ከብዙ ጊዜ በኋላ እዛ ከተማ ሄድኩኝ። እዛ ከተማ ሲሄድ ያው በወሬ እንደዚህ ሲባል መጣ። ሲመጣ ሲሰማ ሌላ ነው። እንደ ዳነ እንኳን አያውቅም። በቃ መጥፋቴ ካልቀረ በሰይፍ ቸርች እጅ በገጀራ ከሚያጠፋኝ ጌታ ዝም ብዬ ልጥፋ ብሎ በገዛ ራሱ የጠፋ ሰው እንዲያነሱት። ምናልባት እዚህ ውስጥም አንድ ሰው የነገርከኝ ነበርክ ድሮ ለንግድ ወደዚህ ወደ አሰንዳቦ ወደ ምናምን ሄዶ 1-3 ቀን ሲቆይ ትዝ ሲለው 30 አልፏል አስራት የሚከፈልበት ቀን። ከዛ ሆኖ ጅማ እስኪመጣ መኪናውን ጌታ የሚገለብጥ የሚመስል ገልብጦ በዳቡና ውስጥ አንተ አስራቴን ብሎ የሚከተው የሚመስለው ማለት እዛ ሆኖ ምን እንደሚያደርግ ታውቃለህ? ለሚስቱ ደውሎ አስገቢ፣ ለምን ልጓዝ ነው አስገባሻው ገብቷል። አዎ ይሳፈርና ይመጣል።
ይሄ ግጥም ያለ የኪዳን መዛባት ያለበት የሐሰት ትምህርት ነው፣ የስተት ትምህርት ነው። እንግዲህ ቢሊግራም የሚያክሉ ትልቅ አገልጋይ ታውቃላችሁ፣ እሳቸው በድፍረት ነው የተናገሩት። ዩቲዩብ ምናምን ፈልጋችሁ እሱ እንደዚህ ማሰብ በራሱ ኃጢአት ነው። ኢየሱስ ያልጀመረው ኢየሱስ ያልጨረሰው ምንም ነገር የለም። ሁሉ ነገር ያለው በክርስቶስ ውስጥ ነው። እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ስለ እናንተ ምን ሆነ? ድሃ ሆነ። ከዛ ጀምረ በክርስቶስ ባለጠጋ እንደሆን ተወስኛለሁ ብለህ ነው እንጂ መስጠት ያለብህ ወለዱ የት ጋር ነው የሚያዋጣው ብለህ ምርጥ ባንክ መምረጥ ጥሩ አይደለም። አላነሳም። እዚህ ከተማ ብዙ ጉር ነው ያለው። እዚቹ ከፍላችሁ ውጡ ይላል። ከፍለው ውጣ። እኔ ግቤ ሆቴል በልተ ጅማ ሆቴል ትከፍላለህ እንዴ? ክፈል እዚሁ የሚላል። እዚህ ቃል አስተምር የሌላ ቦታ ብር መሰጥ። ግቤ ሆቴል በልቶ ጅማ ሆቴል ብር አይከፈልም የሚሉ ጓደኞቼ ነበሩ። እኔን እንደ ድህነት ሰባኪ የቆጠሩኝ። እሱ አይቀሽብም አይነት ነገር ማለት የድህነት ሰባኪ ነው። ቤት ኪራይ ሲያጡ ግን እኛ ነን የከፈልንላቸው። የሚገርም እኮ ነው። ጸጋው የእግዚአብሔር ጸጋ እምነት ነው የሚጎርለን። የተጻፈውን ማመን ብቻ ነው የሚጎርለን። ሁለተኛ ነገሥት 17:13 አውጣ እስቲ። የብሉይ ኪዳን ነቢይ ትልቁ ስራው ሕጉን ማስተማር ነው። እግዚአብሔር ከክፉ መንገዳችሁ ተመለሱ፣ ለእስራኤል ልጆች ምን እንደሚላቸው እዩ። ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን እነ ሙሴ ናቸው ትእዛዜና ስርዓቴን ሕጌን ሁሉ ጠብቁ ብሎ በነማን? በነቢዩ ሁሉና በባለራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። ኦኬ፣ ነቢያቶቹ ወይም ባለራእዮቹ ለሕዝቡ የሚመሰክሩት ነገር ምንድነው ማለት ነው? በእነ ሙሴ ወይም በነቢያቶቹ የተሰጣችሁን ትእዛዝ ስርዓትና ሕግ ፈጽሙ ይላችኋል ያህዌ። በእነሱ ጄሆቫ ያህዌ ፈጽሙ ይላችኋል። ስለዚህ ነቢዩ ትልቁ ስራው በነቢያት በእነ ሙሴ የተጻፉትን ስርዓት፣ ትእዛዝ፣ ሕጎች ሕዝቡን እንዲፈጽም ማስተማር ነው፣ መመሪያ መስጠት ነው። ዳንኤል ምዕራፍ 9 ቁጥር 10 በእርሱ ላይ ምንም እንኳ ያመፅን ብንሆን በባሪያዎቹ በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል ምንም እንኳ ባንሰማ ለጌታ ለአምላካችን ምሕረት ይቅርታ ነው። እስራኤልም ሁሉ ሕግን ተላልፈዋል፣ ቃልንም እንዳይሰሙ ፈቀቅ ብሏል፣ ወዘተ እያለ ይቀጥላል። ቀጥሎ ቃልህን እንዳይሰሙ ፈቀቅ ብሏል፣ በእርሱ ላይ ኃጢአት ሰርተናልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈውን መሐላና እርግማን ፈሰሰብን እያለ ይቀጥላል። አሁን ነቢዩን ይህንን የሚያወራው ምንድን ነው የሚለው? ቁጥር 9 በእርሱ ላይ ምንም እንኳ ያመፅን ብንሆን በባሪያዎቹ በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ እያለ ነው የሚያወራው። የነቢያት ስራ ይሄ ነው። ኦልሬዲ የተጻፈው በነቢያቱ በተለይ ሙሴ ነው ትልቁ 5ቱን መጽሐፍ የጻፈው። በዛ የተጻፉ ሕግና ስርዓቶችን እንድናደርግ እግዚአብሔር አዞናል። ይሄም መዓትና መቅሰፍት እየመጣብን ያለው በባሪያው በሙሴ በኩል እንደጻፈው ሕጉን ማጠብቁ ከሆነ ይሄ ሁሉ መቅሰፍት ይመጣባቸዋል ያለው እሱ ነው እየተፈጸመብን ያለው እያለ ነቢዩ ለሕዝቡ ይነግራቸዋል። የነቢያቱ ትልቁ ስራ ሕጉን ማስተማር ነው። ስለዚህ ከአዲስ ኪዳኑ ነቢይ ወይም በአዲስ ኪዳን በትንቢት ጸጋ የሚገለጥ ወንድም ምን ያድርግ? ምን ትማራላችሁ? እሱ ደግሞ ምን ያስተምር? አቤት ምን ያስተምር? ሙሴን ያስተምር? አቤት ሙሴን ያስተምር? ምኩራብ ነው ቤተ ክርስቲያን። አቤት ሙሴን ያስተምር? ሙሴ የራሱ የሆኑ ሰባኪዎች አሉለት ነው። ስለዚህ እኛ የሙሴ የክርስቶስ የሕግ የጸጋ የደብረ ሲና ነው የቀራኒው ሰባኪዎች ነን። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በማን ሆነ? በክርስቶስ ኢየሱስ ሆነ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ